ምድር ልጠፋ እነሆ 14 ቀን ብቻ ቀርቷታል። እንግዲህ ዓለም ዳግም በጥፋቷ ልትጠፋ እንደሆነ እግዚአብሔር አናግሮኛል። በዚህም የኖህን መርከብ እየገነባው እገኛለሁ። ዛሬ ዲሴምበር 11 ነው። ዓለም ሁሉ እንግዲህ ሩጫውን ወደ ጋና እያረገ ነው። ይሄም ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎችን ከእስር ለማስፈታት የተወጣጡ ልኡካን አባ ገዳዎች ወደ አዲስ አበባ ጉዞ ጀምሯል። በመጽሐፍ ቅዱስ ላይ በኦሪት ዘፍጥረት ምዕራፍ 7 ላይ የተጠቀሰው የኖህ መርከብ ለምን ተጠሩ አይደለም የኛ ልቅሱ። ማን ይምከረን? ማን ይጸልይልን? ማን ያስተምረን? ቅድም እንደሰማችሁት ነው አባ ኃይለ ኢየሱስ ባህታዊ። ሰላም ጤና ይስጥልኝ። ወደና የተከበራችሁ የኒቆሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። ያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ በአዲስ መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮ እንግዲህ የምንመለከተው የፕሮቴስታንቶች መጨረሻ እንደምታዩት እስከዚህ ርቀት ድረስ ተጉዟል። በዛሬው ቪዲዮ የምንመለከተው ዓለም ከዲሴምበር 25 ጀምራ ትጠፋለች ይለናል አንዱ ነብይ ማለት ነው። ይህ ያለው እንግዲህ ጋናዊ ፓስተር ነው። ይህን አስመልክቶ ያዘጋጇቸው ቪዲዮዎች አለ፣ በሰፊው እንመለከታለን። ለስሙ በእግዚአብሔር ቃል እንመራለን ይላሉ እንጂ ግን የእግዚአብሔርን ቃል ክደው ራሳቸው ላይ በሚያዛቸው እርኩስ መንፈስ ተመርተው ሲሰቃዩ ዓለምን ለማዳናገር ሲታትሩ ነው ያለን። እንግዲህ ፕሮቴስታንቶች በዚህ ሰዓት እንደዚህ ያለ ስራ እየሰሩ ነው። ለማንኛውም ዓለም ፊቷን፣ አይኖቿን፣ ጆሮቿን ወደ ጋና ያዞረች ትመስላለች። ኢዋኖ የተባለው ነቢይ ኢየሱስ ክርስቶስ ነግሮኛል፣ ዓለም በድጋሚ በውሃ ልጠፋ ነው፣ ለ3 ዓመት የማያቋርጥ ዝናብ ይጥላል ብሎ ኢየሱስ ነግሮኛል በማለት አዋጅ አውጆ ከሀገሩ ሕዝብ ጋር በጣም ትልቅ በጀት በጅቶ ብዙ መርከቦችን እየሰራ ይገኛል። የሚለቃቸው ቪዲዮዎች እንግዲህ በጣም ብዙ ቫይራል ናቸው እና ይህን አስመልክቶ ዓለምን አነጋግረዋል። ይህን አስመልክቶ የሀገሪቱ መንግስት ጋናዊ ሰውየውን በቁጥጥር ስር ለማዋል እየሰራና እንቅስቃሴ እያደረገ እንደሆነ እንግዲህ አንዳንድ መረጃዎች እየወጡ ይገኛሉ። ነገር ግን ይህ ፓስተር የተጓዘበት ርቀት እጅግ ከባድ ነው። ቪዲዮን አብረን በሰፊው እናየዋለን። በተጨማሪ ሌሎች መረጃዎች አሉን። አቡነ አብርሃም በየኔታ ይባቤና እንዲሁም በባህታዊ ማረፍ በእንባ ያስተላለፉት መልእክት አለ፣ አስደምጣችኋለሁ። በተጨማሪ ደግሞ በታዋቂው ቲክቶከር አዶናይ በኩል የተሰማን እጅግ አስደሳች መረጃ አለ። አባገሮች እንግዲህ አዶናይን ለማስፈታት ወደ አዲስ አበባ መግባታቸውን ሚኮ ማይኮ ገልጿል። ሙሉ መረጃውን አስደምጣችኋለሁ። በቅድሚያ ከአነጋጋሪው ፓስተር እንጀምር። እስከ ቪዲዮአችን ፍጻሜ ድረስ ከቆያቸው እጅግ ሰፋ ያሉ ቪዲዮዎች አሉን፣ የምንማርባቸው ቪዲዮዎች ናቸው ብዬ አስባለሁ። ይህን ቪዲዮ በደንብ አድርጋችሁ ላይክ አድርጉት። ቻናላችን ሰብስክራይብ ካደርጋችሁ ደግሞ ሰብስክራይብ ያደርጋችሁ አበረታቱን። እስኪ ወደ ቪዲዮ ተከታተሉኝ። ምንድነው የተፈጠረው? ዓለም ዳግም በጥፋቷ ልትጠፋ እንደሆነ እግዚአብሔር አናግሮኛል። በዚህም የኖህን መርከብ እየገነባው እገኛለሁ፣ ተቀላቀሉኝ ያለው እንግዲህ ጋናዊ ግለሰብ በርካቶችን እያነጋገረ ይገኛል። ይህ ጋናዊ ግለሰብ ስሙ ኖህ ሲሆን እንግዲህ እሱ እንደሚናገረው ከሆነ ዓለም እንደ ፈረንጆቹ አቆጣጠር ከዲሴምበር 25 ጀምሮ የማያባራ የ3 ዓመት ከባድ ዝናብ ይጥላል። ይህ ከባድ ዝናብ ደግሞ ጎርፍን ያስከትላል። ስለዚህ የሰው ልጆችን እንዳተርፍ እግዚአብሔር ነግሮኛል፣ አግዞኛል። ይህንን የኖህ መርከብ እየገነባው እገኛለሁ፣ ከኔ ጋር አብራችሁ ተቀላቀሉኝ በማለት እንግዲህ በርካቶችን እያነጋገረ ነው የሚገኘው። እንደምትመለከቱትም ይህንን ግዙፍ መርከብ ለመገንባት በመቶ ሺዎች የሚቆጠሩ ጣውላዎችና እንጨቶችን ተጠቅሟል። ታዲያ በርካቶችን በጣም እየተሳለቁበትና እየሳቁበት ይገኛሉ። ነገር ግን እሱ ማንንም እንደማይሰማና በማንም ፌዝ እንደማይደናገጥ እያንዳንዷ እንጨት ለመርከቧ የምትለዋ እያንዳንዷ ጣውላና እንጨትም እንደተጸለየባትና የተባረከ እንደሆነም እንግዲህ ገልጿል። በርካቶችን በዓለም ዙሪያ እያነጋገረ የሚገኘው የዚህ ሰው ተግባር ታዲያ እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት አስገራሚ ቪዲዮዎችን ለማግኘት ፍሬፓል ፎሎ ማድረግ እንዳትረሱ። ምድር ልጠፋ እነሆ 14 ቀን ብቻ ቀርቷታል። እንግዲህ ዛሬ ዲሴምበር 11 ነው። ዓለም ሁሉ እንግዲህ ሩጫውን ወደ ጋና እያረገ ነው። ይሄም ለምንድን ነው ከተባለ እንግዲህ ኢብን ኖሃን የማያውቀው የለም። ከባለፈው ወር ጀምሮ እንግዲህ ክርስቶስ ነግሮኛል። ስፔሻሊ ደግሞ ምድርን ከጥፋቷ ክርስቶስ በሚቀጣ ሰዓት እዛ ላይ እያንዳንዱን ፍጥረታትን መርከብ ሰርቶ ያተረፈው ኖህ አለ አይደለ? እሱ ነው የመራኝ፣ እሱ ነው የነገረኝ እያለ እንግዲህ 8 የሚሆኑ
መርከቦችን ሲሰራ ቆይቷል። አሁን ላይ በምታዩት መልኩ እንግዲህ ምልክትም የሚመስል ነገር ደግሞ እንዳለ እየታየ ነው። በምታዩት መልኩ እንግዲህ 2025 ላይ አሁን ብቻ ማለት ነው እነዚህ ሀገራት በጣም በጎርፍ እየተጥለቀለቁ ነው። ከዛም አልፎ አሜሪካ ጭራሽ አሁን ሰሞኑንም ጭምር በጎርፍ እየተጥለቀለቀች ነው። ይሄም ደግሞ ምንድን ነው የሚያገናኛቸው ካላችሁ እንግዲህ ይሄ ኢብን ኖሃ ማለት ዲሴምበር 25 ላይ ዓለም ድጋሚ በጎርፍ ትጠፋለች፣ በውሃ ትጠፋለች እያለ ነው። እባካችሁ ያላችሁ ጊዜ ትንሽ ነው፣ እየመጣችሁ ኑና ከምሰራቸው መርከቦች ውስጥ በመግባት ራሳችሁን አትርፉ ይላል። እዚህ ብቻ አይደለም ይሄ ነገር የሚያበቃው፣ ደግሞ ሲምሰንም ፕሪዲክት አድርጎታል 2025 ላይ ምድር በጎርፍ ትጠፋለች ብሎ እንግዲህ በምታዩት መልኩ ፕሪዲክት አድርጓልና የምር ይሄ ሰውዬ እንደሚለው ምድር ለሁለተኛ ጊዜ ትጠፋለች ወይስ ደግሞ በመጽሐፍ ቅዱስ ላይ እንዳለው ክርስቶስ ካሁን በኋላ ምድርን በውሃ ላያጠፋት ቀስተ ደመናን ጭምር ምሳሌ አድርጎ ምልክት አድርጎ ሰጥቶናል በሚለው ጎራ ናችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደተለመደው ይመቻችሁ። ኦኬ ጋይስ እንዳያችሁት ነው መረጃውን። እንግዲህ የቲክቶክ አካውንቱ ራሱን ኖህ ነኝ ብሎ ነው የፓስተር የመጣው። ጋናዊ ነው ዜግነቱ ማለት ነው። እጅግ የሚያሳዝነው ነገር እውነት እላቸዋለሁ። ነብይ ነን ይላሉ፣ ፓስተር ነን ይላሉ፣ ወንጌላዊ ነን ይላሉ። ወንጌልን በጣም አድርገው እንደሚሰብኩ ሰው ፊልም ምናምን ለማድረግ ይሞክራሉ እንጂ እውነት እላቸዋለሁ ወንጌል ምን እንደሆነ ራሱ አያውቁትም። በተለይ የፕሮቴስታንት አማኞች እንጃ ምን ማለት እንዳለብኝ ራሱ በጣም ነው ማለት ነው እላቸዋለሁ። ፕሮቴስታንቶችን ሳስማ ነው ይህ ግለሰብ የያዘው መጽሐፍ ቅዱስ አገላብጦ ያነበበው እንኳን አይመስለኝም። በመጽሐፍ ቅዱስ የሚያምን ቢሆን ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር አንድ ጊዜ ለኖህ ቃል ኪዳን ገብቶለታል። ከዚህ በኋላ የሰው ልጅ በውሃ ላያጠፋ ቃል ኪዳን ገብቶለታል። ስለዚህ ምን ብሏል? ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማይና ምድር ያልፋል እንጂ ቃሌ ግን አያልፍም ብሎ የተናገረውን ቃል ኪዳን ክዶታል። ይህ ፓስተር፣ ይህ ነብይ ማለት ነው። አስባችሁታል አይደለ? ምን ያክል መጽሐፍ ቅዱስን ይዘው በመጽሐፍ ቅዱስ ላይ የራሳቸውን ቢዝነስ ለማጣጣፍ ብቻ መጽሐፍ ቅዱስን በመካድ እንደዚህ ያለ ተነጋጋሪ የሆነ ነገር በመፍጠር የህዝቡን አቴንሽን ለመሳብ ራሳቸውን ቢዝነስ በደንብ አድርገው ለመስራት ፓስተር ነን ነብይ ነን ብለው እንደዚህ ያሉ ሐሰተኛ ነቢያቶች እንግዲህ በሀገራችን ላይም እንዲሁም በውጭም ዓለምን እያደናገሩ ነው የሚገኙት። በጣም እጅግ የሚያሳዝነው ደግሞ ይህንን ፓስተር አምነው ይህንን ግለሰብ አምነው ወደሱ እየተጓዙ ያሉ ሰዎች አሉ። ቀናቱ ቀርቧል። ዲሴምበር 25 ዛሬ ስንት ነው? ዲሴምበር 14 ኦልሬዲ 9 ቀን ነው ማለት ነው። ከ9 ቀን በኋላ ነው ትጠፋለች ነው የሚለው የፓስተር። በጣም የሚያሳዝነው በዚህ ሰዓት በጥብቅ ሁኔታ የጋና መንግስት ይህን ፓስተር በቁጥጥር ስር ለማዋል እየፈለገው እንደሆነ ይገኛል። ለማንኛውም ይህን ቪዲዮ ለእናንተ ለማሳየት የፈለኩበት ትልቁ መልእክት ምን መሰላችሁ? በዚህ ሰዓት በሀገራችን በኢትዮጵያ ላይ ራሱ እንደዚህ ያሉ ሐሰተኛ ነቢያቶች እጅግ ሰፍተዋል፣ በዝተዋል። በተለይ ኦርቶዶክሳውያን ጥንቃቄ ታደርጉ ይገባል። ሰሞኑን በቅርብ ጊዜ ያየነው ነገር አለ፣ የተፈጠረ ነገር አለ። በጎንደር ላይ አይታቸዋል። እንግዲህ ሐሰተኛ ነቢያቶች ገብተው ምን ያክል እየቀለዱ እንደነበረ ኦርቶዶክሳውያን ላይ አይተናል። እንግዲህ ያው የሰሩት መሰራ ስህተት እንደማውቀ ደግሞ ይቅርታም ሲጠይቁ አይተናል። እንደዚህ የሚደረገው እውነት እላቸዋለሁ መንፈስ ቅዱስ ተገልጦላቸው ሳይሆን ራሳቸው በሚሰሩት ትብትብ፣ ጥንቆላ፣ ማጂክ፣ አስማት በመጠቀም እንደዚህ ያለ ስራ ይሰራሉ ሐሰተኛ ነቢያቶች ማለት ነው። ስለዚህ ጥንቃቄ አድርጎ ማለት ወዳለሁ ኦርቶዶክሳውያን። ቅድም እንደሰማችሁት ነው አባ ኃይለ ኢየሱስ ባህታዊ የኖሩት በአባይ በረሃ ነው። በጋዳሞት ፈረስ ቤት የታወቀ ገዳም አለ። ኢየሱስ ገዳም ነው። ጥንት ብዙ ታሪክ ያለው ነው። ሰብአ ሰገልም አርፈውበታል የሚባል ቦታ ነው። ታሪካዊ ነው። በዛ አካባቢ ነው ትውልዳቸው። ግን የኖሩት በአጠቃላይ ትምህርት ቤት ህይወት ነው። ከዛ በኋላ ግን መናኝ ናቸው። ከሰው ጋር የሚኖሩ አባትም አልነበሩ። እንደውም ብዙ ጊዜ እዛው አባይ በረሃ ዘንዶ ይሻለኛል ይላል ብዙ ጊዜ ሲናገሩ። ከሳቸው ጋር የተማሩ ታላላቆች ናቸው። እዛ ቦታውንም አውቀዋለሁ። በሳቸው እድሜ ያለ እዛ የለም። እንደውም እሳቸው የአራት ሰው እድሜ ነው እየኖርኩ ያለሁት ይላሉ። በጣሊያን ጊዜም ትልቅ እንደነበሩ በኃላፊነት ተሰጥቷቸው ሌሎች ልጆችን ሁሉ ይጠብቁ እንደነበረ
ይህን ሁሉ ሲናገሩ ነበረ። አሁን ባለን መረጃ እድሜያቸው አንዳንድ ሰዎች በተለያየ ገምታሉ። ለምሳሌ ዛሬ ያየናቸው ታላቅ አባት ከሳቸው ጋር ቅኔ የተማሩ የ90 ዓመት አረጋዊ ሽማግሌ አይተናል ቅኔ ሲሰጡ። እሳቸው ይበልጠኛል 10 ዓመት ይላሉ። ግን አጠቃላይ የእድሜውን ስናሰላው እንደተነገረው እስከ 115 ነው። ግን የተረጋገጠ ይሄ ነው የሚባል ነገር የለውም። ግን ባህታዊ ኃይለ ኢየሱስ ለኢትዮጵያ የሚጸልዩ፣ ለዓለም የሚጸልዩ፣ ለትውልድ የሚጸልዩ ታላቅ አባት ነው። ለምን ተጠሩ አይደለም የኛ ልቅሶ። ማን ይምከረን? ማን ይጸልይልን? ማን ያስተምረን? ማን ይገስጸን? ሁላችንም ከመስመር ወጥተናል። ትንሹና ትልቁ የማይለይበት ክርስትናችን የመጽድቅና የአፍ ብቻ የሆነበት አንዱ ለክርስትናው ቋሚ ተቆርቋሪ ሲመስል ሌላው ደግሞ ደካማ መስሎ የሚታይበት የከናፍረ ጉሉት ላይ ብቻ የተመሰረተ ጉዟችን ረዝሟል። ብፁዕ አባታችን ብፁዕ አቡነ አብርሃምና መምህራችን መምህር ዶክተር ዘበነ ለማ እንደዚህ ያለ መልእክት አስተላልፈዋል። በረከታቸው ይደርብን፣ ቃልት ያሰማልን። አሁን ማስደምጣቸው ወደ ታዋቂ ቲክቶከር አዶናይ እንሄዳለን። አዶናይ እንግዲህ ለማስፈታት አባ ገዳዎች ወደ አዲስ አበባ እየገቡ ነው ይለናል ሚኮ ማይክሮስ። መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎችን ከእስር ለማስፈታት የተወጣጡ ልኡካን አባ ገዳዎች ወደ አዲስ አበባ ጉዞ ጀምሯል። በጉዞው መካከል እንግዲህ በቲክቶክ አካውንት የምናውቀው ምንቴ ቢሊየነርም ይገኝበታል። እንዲሁም ገዳ ኢንቨስትመንት ግሩፕም ሌላ ሐሳብን ይዞልን መጥቷል። ይህን መረጃ ሁላችሁም እስከ መጨረሻው በማድመጥ ለወዳጅ ወገኖቻችሁ ሼር በማድረግ ሐሳቡን እንድታጋሩን ስንል በትህትና እንጠይቃለን። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። በቲክቶከሩ እንዲሁም ደግሞ በሌሎቹ ጉዳይ እኔም ከዚህ በፊት የግል አስተያየትን ስሰጥ እንደነበር ሁላችሁም ታውቃላችሁ። አሁን ግን ጉዳዩ በአባ ገዳ ስለተያዘ ያው እኔም ፍሮም ሳም አይደለው ከማዛመድ ከማስታረቅ ውጭ አማራጭ የለኝም በሚል እኔም ተቀላቅያለሁ። እንግዲህ ሰላም ለሁላችሁ። ዛሬ የምናወራው ስለ ሰላም፣ ስለ ፍትህና ስለ ወጣቶች ዕጣ ፈንታ ነው። አባቶቻችንን ያቆዩልን። የገዳ ስርዓት ግጭትን በግፍ አይፈታም፣ በእርቅ ይፈተዋል። ግጭት ሲኖር የመጀመሪያ የሚመረጠው መንገድ ውይይት ነው። ቅጣት ከመጀመሪያው አይመጣም፣ እርቅ ይቀድማል። ሰው ይሰማል፣ ማህበረሰብ ይታረቃል። ዛሬ በስር ላይ ያለው ወጣት የማህበረሰባችን ልጅ ነው። ወጣት ማለት ተስፋ ማለት ነው። ተስፋ መቆለፍ ወደፊትም መቆለፍ ነው ይሉናል። ገዳ የሚያስተምረን ይህን አይደል? ገዳ ስህተትን እንኳን በማስተካከል እንዲማር ነው የሚያደርገው ይሉናል። በገዳ ሕግ መሰረት ሽማግሌዎች ይቀርባሉ፣ ነገሩ ይሰማል፣ ውይይት ይካሄዳል፣ እርቅ ይፈለጋል፣ የተፈጠረ ጉዳት ካለ ይታረማል፣ ግንኙነት ይመለሳል። ይህ ዘላቂ ሰላም የሚያመጣ መንገድ ነው። ለሕዝብና ለባለስልጣናት ጥሬ ግልጽ ነው። ይህን ጉዳይ በገዳ ስርዓት እንመልከት በሚል መንገድ ነው እንግዲህ እኒህ አካላት ጉዞ እያደረጉ ያሉት። የገዳ ድምፅ ሲሰማ ሀገር ትጠነክራለች፣ ሰላም ያሸንፍ ብለውናል። በስተመጨረሻ እንግዲህ ለእርቁ ጉዞ ከሚያደርጉት አካላት መካከል ሳላነሳ ማለፍ የማልፈልገው ምንቴ ቢሊየነር እንዲሁም ደግሞ ገዳ ኢንቨስትመንት ግሩፕ ነው። ገዳ ኢንቨስትመንት ግሩፕ ማለት በንግድና በኢንቨስትመንት ብቻ ሳይኖር ለማህበረሰብ ሰላም፣ አንድነትና ዘላቂ እድገት የሚሰራም ተቋም ነው። እንግዲህ ይህ ገዳ ኢንቨስትመንት ግሩፕ በማህበረሰቦች መካከል ጉዳዮች ሲነሱ በሰላማዊ መንገድ መፍትሄ ለመፈለግ ተነሳሽነትን የሚወስድ ግዙፍ ተቋማችን ነው። በመንግስትና በማህበረሰብ መካከል የመግባባት ድልድይ ሆኖ የሚሰራ ተቋም ነው። ይህ ተቋም ውይይት፣ መግባባትና እርቅን በማበረታታት ዘላቂ ሰላም እንዲሰፍንም የሚረዳ ሲሆን ገዳ ኢንቨስትመንት ግሩፕ እንግዲህ በወጣት ትውልድ ላይ ልዩ ትኩረትን የሚሰጥ ወጣቶችን በማስተማር በማስተዋወቅና በማበረታታት ኃላፊነት ያለው ሰላምን የሚያከብርና ለማህበረሰብ ጥቅም የሚሰራ ትውልድ ለመፍጠር እየሰራ ይገኛል። ይህ ተቋም እንግዲህ የእውቀት ማስፋፋት፣ የአመለካከት ለውጥና ኢምፓወርመንትን የሚገልጽልን ዋና ትኩረት የያዘ ነው። ቲክቶከሩ አዶናይም እንዲሁም ሌሎችን በተመለከተ ከእስር ተፈተው ወደ ቤት እንደሚበቁም የምናይ ይሆናል። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ከህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። ያሉት ወደ ውስጥ እንግባ። እኔ እንግዲህ እዚህ ጋር ስቆም ኢምንት ነኝ በጣም ሉክ አሁን ሰዎች ነዋቸውና እዚህ ከፊት ለፊት ያሉት ከላይ ሙዚየሙ ነው ምን ያህል ሂውጅ ነው እና የቆመበት አምድ ብቻ ነው ከሲሚንቶ የሰሩት እንጂ እንዳለ ሙሉ ለሙሉ ከእንጨት ነው የተሰራው። ሙዚየሙ
የሚያስገርመው ነገር ምንድነው መሰላችሁ? አሁን ውስጥ ነኝ ያለሁት ውስጥ ምንም ጀምሬያለሁ። ያን የጥፋት ውሃው ሲመጣ እንግዲህ ከውጪ ከፍተኛ ዝናብ ነበረ፣ ከፍተኛ ማዕበል ነበረ። ያ እንዲሰማችሁ ያደረጉት አሁን እዚህ ውስጥ ስትሆኑ የማዕበል የዝናብ ድምጽ ነው የሚሰማው ከኋላ ማለት ነው። በጣም ኃይለኛ ማዕበል ነጎድጓድ እንደሚሰማችሁ ነጎድጓድ ነው የሚሰማው። በጣም እና በጣም አጨልመውታል። ያው በዛ ጊዜ ሰዓት እንጂ መብራት ስለማይጠቀሙ ማለት ነው። ከዛ በኋላ የሆነው ምንድነው እንግዲህ ከምድር እንስሳት ምድር ላይ ከነበሩ እንስሳት ሁሉ ዘራቸው እንዳይጠፋ በጥፋት ውሃ ሁለት ሆነው ተባት ሆነው አስገባቸው ብሎት ነበር። ከዛ በኋላ እንግዲህ ያው እዚህ ጋር ለማሳየት እሱ ሞክሯል። እነዚህ ውስጥ እንዴት አድርጎ እንዳስቀመጣቸው እንስሳት ከዛ ውጪ ምግባቸው ስልጣቸው የነበረው እነዚህ ተመልኮ ምግባቸውን እንዲህ ያደረገው ለ40 ቀንና ለ40 ሌሊት ነው ተፋፋ ሰው ለዛ ሁሉ ስንቅ ያስፈልጋቸዋል። ይሄንን አድርጎላቸዋል። ተመልከቱት። ሙዚየም ውስጥ ይሄንን እንደታዩት እዚህ ጋር እንዴት ነው እንዴት ይጻፍ እንደነበር ተመልከቱ። የምትመለከቱት የኖህ ጸሎት ነው። እዚህ ጋር በትንሹ አስቀምጠውታል። እዚህ ጋር እንደምታዩቸው ደግሞ ኖህ፣ ሴም፣ ካም፣ ያፌት እና የልጆቹ ሚስቶች እና የኖህ ሚስት አንድ ላይ ሆነው ጸሎት እያቀረቡ ነው። የኖህ ጸሎት ኖሃስ ፕሬየር ይባላል። ያው መርከብ ገንባለህ ነበረ። ስለዚህ የጥፋት በጣም አስደንጋጭ እና አስፈሪ ሁኔታ ያንተን ምህረት እንደምናለን ነው። በጥፋቷ ጊዜ እንግዲህ 40 ቀንና 40 ሌሊት ጥፋት ስለሚመጣ ከእንስሳት ሁሉ ተባት እያደረኩ ሁለት አስገባ ብሎታል ለኖህ ሲያዘው። ተመልከቱ። እዚህ ጋር አሉ ሁሉንም እንስሳቶች እዚህ አድርገው አስቀምጧቸዋል። ሁለት አድርገው የኖህ መርከብ ውስጥ ያለውን ድባብ ነው የምታዩት። በጣም ነው የሚያስገርም። ላይክ የኪነ ህንጻ ጥበብ ብቻ ሳይሆን የምታዩት እዚህ ጋር በጣም ብዙ አይነት ጥበብ ነው የምታዩት። በጣም የሆነ ነገር አንብባችሁ ስታውቁትና ነገር ግን እንደዚህ ደግሞ መሬት ላይ ወርዶ ስጋ ለብሶ ምናምን ነገሩን ስታዩት በጣም ያስገርማል። የሆነ አሁን እዚህ ነጎድጓዱ ስትሰሙት፣ የውጭውን ዝናብ ስትሰሙት፣ እዛ ጋር ሲጸልዩ እና ልጆች ሰኔ ጎልጎታ ቀላል ጸሎት እንዳይመስላችሁ። የአቡነ ደብረ ሊባኖስ ሶስተኛ የመንፈስ ልጅ እጨጌ ፊልጶስ ሰኔ ጎልጎታ እየጸለዩ እሳት ያጠፉ ነበር። ታላቅ ጸሎት ናት በእውነቱ። ቢያንስ ብትችሉ በ16 ጸልዩዋት። ስለዚህ ደግሞ እዚህ ደግሞ አዲስ አበባ ደግሞ ሐመረ ኖህ ኪዳነ ምሕረት አለች አይደል? ሌላም ብዙ ኪዳነ ምሕረት አለ አይደል? ግን ሐመረ ኖህ ለምን እንደተባለች የቤት ስራ ሰጥቻቸዋለሁ። እንጦጦ ኪዳነ ምሕረት ለምን ሐመረ ኖህ እንደተባለች እሷን ሰጥቻቸዋለሁ። ኪዳነ ምሕረት ቀድሞ ኖህን በጥላዋ አሻግረዋለች። እኛን ከጥፋት ደግሞ ከመርገም ኋላ ሰው ልጇን ሰው ሲሆን ወልዳ አድናናለች። ከዛ ቀጥሎ ደግሞ አዲስ አበባ የሚጠፋውን የሚነሳውን ማይበል ደግሞ እሷ ታድነን። አሜን በሉ እንጂ። እውነት የምነግራችሁ የትኛውን ማይበል የምታሻግረን ኪዳነ ምሕረት ናት። ድነትን የምትሹ ምዕመናን በሙሉ ገነትን የምትሹ ክርስቲያን በሙሉ በእንተ ማርያም መሐረነ በሉ። በእንተ ማርያም መሐረነ በሉ። እልፍ አእላፍ መላእክት ቢቆሙ ካንተ ፊት አያልፉም ይተጋሉ ስሉስ ቅዱስ እያሉ ያለና የሚኖር አንተን እግዚአብሔር በሰማያት ላይ ከፍ ከፍ ክብርን በምድር ይነገራል። ዘመን የሚዋጃን ለምስጋና መድኃኔ ዓለም ስምህ ገናና መድኃኔ ዓለም ስምህ ገናና